ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን ለአሁን የደረሱን ሰበር ዜናዎችን ነው። በቅድሚያም ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ መንገዶችን በመዝጋት እንቅስቃሴ ለማስተጓጎል መሞከራቸውን አስታወቁም። የኦነግ ጦር ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጂረና ጉደታ ስለ ጉዳዩ ተጠይቀው በአርሲ ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጽምም ሲሉ ክሱን ውድቅ አድርገዋል። የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት ትናንት መግለጫ አውጥቷል። ንጹሃንንና የሃይማኖት ተቋማትን ኢላማ በማድረግ የተፈጸመውን ጥቃቶች ዓላማቸውን ሀገሪቱን እንዳትረጋጋና ምርጫውን ለማደናቀፍ የተደረገ እቅድ ተከታይ ነው ሲል አመላከተም። ጠቅላይ ሚኒስትር በአርሲ ዞን ኦነግ ሸኔ በሰላማዊ ሰዎችና በሃይማኖታዊ ቦታዎች ላይ ፈጸማቸው ባሏቸው ጥቃቶች የቤተሰብ አባሎቻቸውን ሕይወት ላጡ፣ ጉዳት ለደረሰባቸውና ንብረታቸውን ለወደመባቸው ዜጎች የተሰማቸውን ሐዘን ገልጸዋል። ይህ የጠቅላይ ሚኒስትር ዘለግ ያለ መግለጫ በዋናነት በሀገሪቱ በተካሄደው ምርጫና መንግስታቸውን አስመዘገበው ባሏቸው አዎንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመውን ጥቃትና የአማጽያን ሙከራዎችና የመንግስታት እርምጃን አብራርተዋል። አርብ አመሻሽ ላይ ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣውና በመንግስታዊ መገናኛ ብዙሃን የቀረበው መግለጫ በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉና ሰባተኛው አገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። ምርጫውን ተከትሎ በተለያዩ መገናኛ ብዙሃን የተዘገበው በምስራቅ አርሲ አንዳንድ ወረዳዎች የተፈጸመ ጥቃት የኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን የቤተ ክርስቲያኗን ፓትርያርክ ገልጸዋል። እሁድ ግንቦት 23 እና ሰኞ ግንቦት 24 የምርጫው ዕለት በተፈጸመው ጥቃት በሶስት ወረዳዎች ውስጥ የሚኖሩ ቢያንስ 13 ሰዎች መገደላቸውን፣ በርካቶች መጎዳታቸውን፣ በመቶዎች የሚቆጠሩ መፈናቀላቸውን እንዲሁም አንድ ጥንታዊ ቤተክርስቲያን በእሳት ሲወድም ሌላ ቤተክርስቲያን ደግሞ ዘረፋ እንደተፈጸመበት ቤተክርስቲያኑ አስታውቃለች። የጠቅላይ ሚኒስትሩ ጽሕፈት ቤት ባወጣው መግለጫም ጥቃቶቹ የሀገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለሀገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ብሏል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ በማተኮር የሃይማኖትና የብሔር ግጭት ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽሟል ሲል አመላክቷል። ከጠቅላይ ሚኒስትሩ በተጨማሪ የአካባቢው ነዋሪዎች ጥቃቱን የፈጸመው መንግስት በሽብርተኛ ቡድንነት የፈረጀውና ኦነግ ሸኔ የሚለው የኦሮሞ ነጻነት ሰራዊት ባለፉት ቀናት ጥቃቱን በተመለከተ በሰጠው ምላሽ ነው። ባወጣው መግለጫ በድርጊቱ ውስጥ እጁ እንደሌለበት አስተባብሏል። በአርሲ ዞን ውስጥ በሰላማዊ ዜጎች ላይ በታጣቂዎች የተፈጸመውን ጥቃት የመጀመሪያው ሳይሆን ባለፉት ዓመታት በተለያዩ ጊዜያት ሲፈጸሙ የቆዩ ሲሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽንና ምዕመናን በተለየ ኢላማ እንደተደረጉባት የምትገልጸው የኦርቶዶክስ ቤተክርስቲያን መንግስት የነዋሪዎችን ደህንነት እንዲጠብቁ በተደጋጋሚ ሲያቀርቡ ነበር። ጥቃቱን ተከትሎ የአርሲ ዞን የሚገኙ ወረዳዎች ባለስልጣናት ስለ ጥቃቱ ተጠይቀው መረጃ እንደሌላቸው ገልጸው ነበር። የክልሉ የመንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ለመንግስት መገናኛ ብዙሃን በሰጡት ቃል ጥቃቱ በኦነግ ሸኔ መፈጸሙንና የሃይማኖት ሆነ የማንነት ገጽታ እንደሌለው ተናግረዋል። ባለፉት ዓመታት በአርሲ ውስጥም ሲፈጸም በቆየው ጥቃት በርካታ ሰዎች የተገደሉ ሲሆን ለጥቃቱ ኃላፊነት የወሰደም ሆነ ተጠያቂ የሆነ ቡድንም ሆነ ግለሰብ ስለመኖሩ በይፋ የሚታወቅ ነገር የለም። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣው መግለጫ አንዳንድ የሀገሪቱ ኃይሎች ከኤርትራ ጋር እንደፈጠሩት ሲነገር ስለቆየው ጽምዶ ስለተባለው እንቅስቃሴ አንስቷል። ስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫው ለማደናቀፍ የተለያዩ ድርጊቶችን ሲፈጽሙ ነበር ሲል ከሷል። አመጽና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች ላይ የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርጎ ነጥሎ ለማጥቃት ተንቀሳቅሰዋል በማለት የጸጥታ ኃይሎች ግን እቅዳቸው ማክሸፋቸውን የገለጸው መግለጫው በማሳየነት የትጥቅ ድጋፍ ያገኙ ታጣቂዎች በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አንዳንድ አካባቢዎች ትንኮሳ መፈጸሙን እንዲሁም በባህር ዳር፣ በጎንደር፣ በደብረ ብርሃንና በወልዲያ ከተሞችና በሌሎች እንዲሁም በአዲስ አበባ የሽብር ጥቃት ኢላማ እንደነበር ግን እንዲከሽፍ ማድረግ ተችሏል ብለዋል። በኦሮሚያ ክልል የሸኔ ሽብር ቡድን ያለውን ኃይል ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በመዝጋት እንቅስቃሴ ለማስተጓጎል መሞከራቸውንና አለመሳካቱም ነው የገለጸው። ከዚህ ጋር በተያያዘ ሁለቱ ታጣቂ
ቡድኖች ከምርጫው ቀን ቀደም ብሎና ከዚያ በኋላ በአማራና በኦሮሚያ ክልሎች ውስጥ የእንቅስቃሴ ገደብ መጣላቸውን አሳውቀው ነበር። በአርሲው ጥቃት መንግስትና የኦነግ ጦር እርስ በርስ እየተካሰሱ ሲሆን ባለፈው ቅዳሜና እሁድ በአርሲ በሚገኙ 2 ወረዳዎች በተፈጸመው ግድያ፣ የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ መካሰሳቸውን የተዘገበው። እንደ ዘገባው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ ይህን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን የገለጸው። ቢሮው በመግለጫው ድርጊት የተፈጸመውን 7ኛ ብሔራዊ ምርጫ ለማደናቀፍና ለማስተጓጎል ያለመ ነው ሲል የኦነግ ጦር ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጂረና ጉደታር ስለ ጉዳዩ ተጠይቀው በአርሲ ጥቃት ላይ እጃቸው እንደሌለበት ነው የገለጹት። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጽምም ካሉ በኋላ ታጣቂው ኃይል ምርጫውን አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ነው የገለጹት። የአካባቢው ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸው መናገራቸውን በተመለከተ የተጠየቁት አቶ ጅረና ሲመልሱ በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እዚህ የሽመልስ ሸኔ ሲሆኑ የኦነግ ስም ለማጥፋት የሚሰለጥኑ ናቸው ብለዋል። በሱዳን ከባድ የአየር ድብደባ መካሄዱን ተሰማም። የፈጥኖ ደራሽ ድጋፍ ሰጪ ኃይሎች በካርቱም በደቡብ ኮርዶፋንና በብሉ ናይል ክልሎች የሚገኙ የሱዳን ጦር ሰራዊት ይዞታዎች ላይ የተቀናጀና መጠነ ሰፊ የድሮን ጥቃት ፈጽመዋል። ያለፈው 1 ዓመት ገደማ ሀገሪቱን እያመሰ ያለው ይህ አውዳሚ ጦርነት አሁን ላይ ሁለቱም ተፋላሚ ወገኖች ስትራቴጂካውና አጥፍቶ ጠፊ ድሮኖችን በስፋት ወደ መጠቀም መሸጋገራቸውን ያሳየ ሲሆን ይህም የውድመቱን አድማስ ይበልጥ አሳሳቢ አድርጎታል። የፈጣን ድጋፍ ሰጪ ኃይሎች በኢትዮጵያ ድንበር አካባቢ በምትገኘው በደቡብ ኮርዶፋኗ አቡ ጁቤሃና በብሉ ናይል ዋና ከተማ ጃማዚን በሚገኙ ወታደራዊ ጣቢያዎች ላይ የፈጸሙት ከባድ የአየር ድብደባ የዚሁ አዲሱ የጦርነት ስልት አካል መሆኑን የተነገረው። በተለይም በብሉ ናይል ግንባር ታጣቂዎች ከሱዳን ሕዝብ ነጻ አውጪ ንቅናቄ በመቀናጀት ስትራቴጂካዊቷና ከኢትዮጵያ ጋር በምትዋሰነው የኩርሙክ ከተማ መቆጣጠራቸውን የጸጥታ ቀውሱን ይበልጥ አባብሶታል። በሌላ በኩል ጥቃቱን ለመመከት ጥረት ያደረገው የሱዳን ጦር በካርቱም ኦምዱርማን ከተማ ላይ ያንዣበበችው ድሮን መቶ መጣሉን ሲያሳውቅ የአካባቢው ነዋሪዎች ከእኩለ ሌሊት በኋላ ጠንካራ ፍንዳታዎችን መስማታቸውን መስክረዋል። ለዚህ ባለብዙ ግንባር ጥቃት ፈጣን አጸፋ ለመስጠትም የመንግስት ጦር ድሮኖች በሰሜን ኮርዶፋን በሚገኙ የታጣቂ ኃይል ኢላማዎች ላይ ከፍተኛ የአጸፋ እርምጃ መውሰዳቸውን አሳውቀዋል። ይህ እርስ በርስ የድሮን ጥቃት መባባሱን የሱዳን ሰላም ይበልጥ ያራቀውና የዜጎችን ህይወት አደጋ ላይ የጣለው ይገኛል። በሌላ ዜና የእንግሊዝ መንግስት የሱዳን ጠቅላይ ሚኒስትር የለንደን ጉብኝት በመንግስት ግብዣ የተደረገ አይደለም ሲል ውድቅ አደረገም። በቅርቡ የሱዳን ጠቅላይ ሚኒስትር የሆኑት ኻሚሌ ኤድሪስን በለንደን ጉብኝት ማድረጋቸውን ይታወሳል። ይህንን ጉብኝት ተከትሎ በፖርት ሱዳን የሚገኘው መንግስት በውጭ ጉዳይ ፖሊሲው ላይ መሻሻሎች መታየታቸውን ጠቅሶ ትልቅ ዲፕሎማሲያዊ ድል ነው በማለት አስታውቆ ነበር። በሚዲያዎቹ ጠቅላይ ሚኒስትሩ በእንግሊዝ መንግስት ግብዣ መሰረት ወደዚያ ማቅናታቸውን ገልጾ የነበረ ቢሆንም የእንግሊዝ መንግስት ይህንን አስተባብሏል። በእንግሊዝ ፓርላማ ውስጥ ይህንን በተመለከተ ለተነሳው ጥያቄ የውጭ ጉዳይ ጽህፈት ቤት ምክትል ሴክሬታሪ የሆኑት ክሪስ አልሞር በሰጡት ምላሽ ለጠቅላይ ሚኒስትሩ መንግስት ግብዣ አላደረግንም ብለዋል። እኛ ለሱዳን ህዝብ ግልጽ ለማድረግ የምንፈልገው የሱዳን ቀጣይ ዕጣ ፈንታ ሱዳናውያን ራሳቸው እንዲወስኑ የሚል አቋም እንዳለን ነው ያሉት ሴክሬታሪው ጠቅላይ ሚኒስትሩ ከሱዳን ዲያስፖራዎች ጋር ተነጋግረው መመለሳቸውን አስረድተዋል። የፖለቲካ ታዛቢዎች እንደሚገልጹት ይህን አባባል ለጀነራል አብዱል ፈታህ አልቡርሃን ወታደራዊ መንግስት እውቅና ለመስጠት እንዳልፈለገ ያሳያል ሲል ሱዳን ታይምስ ዘግቧል። መረጃዎቻችን ይቀጥላሉ። የተከበራችሁ ተመልካቾች የቻይናው መሪ ሺ ጂንፒንግ ከ7 ዓመታት በኋላ ለመጀመሪያ ጊዜ የረጅም ዘመን አጋራቸውን ሰሜን ኮሪያን ሊጎበኙ መሆኑን የሀገሪቱ ብሔራዊ መገናኛ ብዙሃን ዘገቡ። ፕሬዝዳንቱ ሰሜን ኮሪያን የሚጎበኙበት በኪም ጆንግ ኡን ግብዣ መሰረት በሚቀጥለው ሳምንት ከሰኔ 1 እስከ 2 2018 ዓ.ም መሆኑን ታውቋል። ፕሬዝዳንት ሺ ጂንፒንግ ለመጨረሻ ጊዜ የጎበኙት በ2011 ዓ.ም ነበር። ጉብኝቱ
ውይይቱ ፕሬዝዳንት ሺ በፒዮንግያንግ የውጭ ጉዳይ ፖሊሲ ላይ ትልቅ ሚና ያላቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቤጂንግ በተቀበሉ በሳምንታት ውስጥ የሚካሄድ ነው። ቻይና የሰሜን ኮሪያ ቁልፍ የምጣኔ ሀብትና ፖለቲካ አጋር ስትሆን በኒውክሌር መርሃ ግብሯና በሰብአዊ መብት ረገጣዋ ምክንያት ዓለም አቀፍ ማዕቀቦችን አስተናግዳለች። ፒዮንግያንግ ዋሽንግተንን ዋነኛ የፖለቲካ ባላንጣ አድርጋ የምትመለከት ሲሆን ከሩሲያ ጋር ግን ወዳጅነታቸውን እያደገ ሲሆን ኪም ለሞስኮ የማያወላውል ድጋፋቸውን ሰጥተዋል። ፕሬዝዳንት ሺ ምንም እንኳን ከፒዮንግያንግና ከሞስኮ ጋር የቅርብ ትስስር ቢኖራቸውም እያደገ የመጣውን የኪምና የፑቲን አጋርነት በጥርጣሬ ይመለከታሉ። ቻይናና ሰሜን ኮሪያ 1400 ኪሎ ሜትር የሚረዝም ድንበር የሚጋሩ ሲሆን ቻይና የመከላከያ ትብብር ያላት ከፒዮንግያንግ ጋር ብቻ ነው። ስምምነቱ አንዳቸውም ቢጠቁ የጋራ ትብብር ማድረግ የሚያረጋግጥ ነው። ቤጂንግ በኪም አገዛዝና በመላው ዓለም እንደ ድልድይ ሆና ለረጅም ጊዜ እያገለገለች ነው። ፒዮንግያንግ ከደቡብ ኮሪያ ጋር መዋሃድን የሚያመለክተው የህገ መንግስት ክፍል ማሻሻሏን ጨምሮ በሰውል ላይ ጠባጫሪ ፖሊሲዋን ባጠናከረችበት ወቅት ዢ ሁለቱ ኮሪያዎች እንዲያሸማግሉ ጥሪ ቀርቦላቸዋል። ለዚህ ጥሪ ፕሬዝዳንት ሺ ትዕግስት አስፈላጊ ነው ብለው መመለሳቸውን የደቡብ ኮሪያው ፕሬዝዳንት ሊ ጃይ ሚኡንግ ተናግረዋል። ምንም እንኳ ቤጂንግ በኮሪያ ሰርጥ ኒውክሌር መሳሪያ እንዲቀንስ የረጅም ጊዜ አቋም ቢኖራትም ባለፉት ጥቂት ዓመታት ይህን አቋሟን ላላ አድርጋለች። በዚህ ወር ፕሬዝዳንት ሺና ትራምፕ ባደረጉት ንግግር ሁለቱ መሪዎች ሰሜን ኮሪያ የኒውክሌር መሳሪያዋን እንድትቀንስ የጋራ ግባቸውን ማረጋገጣቸውን የዋይት ሃውስ መረጃ ያመለክታል። ተመልካቾች ለዛሬ ያዝናቸውን መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስከምንገናኝ መልካሙን ሁሉ ተመኘን።